በጠቅላይ ሚኒስትር አብይ አህመድ የሚመራው የብልጽግና ፓርቲ በኤርትራና በኢትዮጵያ መካከል ለ20 ዓመታት የቀጠለውን ውጥረት በመስበር መላውን ዓለም ያነጋገረውንና በ2018 ዓ.ም በአስመራ የተፈረመውን የሰላምና ወዳጅነት ስምምነት በራሱ ጊዜ ገደል ከቶ በኤርትራ ላይ የጦርነት አታሞ ሲደልቅ መክረሙ ሁሉም የሚያውቀው ነው። ይህ የሁለቱም አገራትና ሕዝቦች ታላቅ የብሩህ መጻኢ ተስፋ አኑረውበት የነበረው ኩነት የብልጽግናው መሪ ድንገት ከሁለት ዓመታት በፊት ጀምሮ በካድሬዎቹ፣ በሰራዊት አዛዦቹ፣ በቅጥረኛ ልሂቃኖቹና በሰራዊት ሚዲያ አባላቱ አማካይነት በገደምዳሜ ስለ ጦርነት ማደስኮር በጀመረ ጊዜ አዝማሚያውን እያወቀ ለተጀመረው ሰላምና ወዳጅነት ታላቅ ቦታ በመስጠት ጉዳዩን በትዕግሥት ለመያዝ ከመረጠው የኤርትራ መንግሥት በቀር ግራ ያልተጋባ ወገን አልነበረም። የኤርትራ ሕዝብ ለነጻነቱ ሲታገል በነበረበት ወቅት የደርግ ሥርዓት ወታደር በመሆን የኤርትራን ትግል በእንጭጩ ለማስቀረት ወደ ኤርትራ ዘምተው በሕዝባዊ ግንባር ከተማረኩት በ10 ሺዎች የሚቆጠሩ የኢትዮጵያ ወታደሮች መካከል የነበሩትና ለብልጽግና የከፍተኛ ወታደራዊ አዛዥነት ቦታ ቀዳሚ መመዘኛ ምርኮኛነት የሆነ ይመስል አሁን የጀነራልነት ማዕረግ የተሰጣቸው የበሉበትን ወጭት በመስበር ለተሰጣቸው የማይመጥናቸው ማዕረግ እጅ መንሻ ቢሆነኝ በማለት አፋቸውን ከከፈቱት አንዱ ባጫ ደበሌ ነው። አሰብ የኢትዮጵያ ነች ያልነው አሰብ የኢትዮጵያ ስለሆነች ነው። 100% ፒሪየድ። መቼስ የብልጽግናው መሪ ለከፍተኛ የወታደራዊ ሥልጣን ሹመት ለምን አይኑን በምርኮኞች ላይ እንደሚጥል በጥናት የተረጋገጠ ነገር ባይኖረንም ከመሬት ተነስቶ የፊልድ ማርሻል ማዕረግ የተሰጠው ብርሃኑ ጁላም በአንደበተ ልጉም ዲስኩሩ ዛቻና ፉከራ በማከል የጠቅላዩን ውስጣዊ ጉጉት በይፋ ያንጸባርቀው ጀመር። ባህር ኃይል አቋቁመናል። ባህር ኃይል የተቋቋምነው ባህሩ በጣም ቅርባችን ስለሆነ በቀጥታ የደህንነት ስጋትና የሉዓላዊነት ችግር ስለሚያመጣ እዛ ርቀን ወደብ ሸቀጥ ነው ብለን በ60 ኪሎ ሜትር ቁጭ ካል አደጋ ይመጣል ነው። በሀገሪቱ የመከላከያ ሚኒስቴር ከፍተኛ የአዛዥነት እርከን ላይ የተቀመጡት ጄኔራሎች ሁሉ በየመድረኩ ብቅ እያሉ በኤርትራ ላይ ጦርነት ለመክፈት የሚያስችላቸው ከፍተኛ የሰው ኃይልና የጦር መሳሪያ ዝግጅት ያደረጉ መሆናቸውንና ጠላቶቻችን ያሉትን ወገን ለማስፈራራት ሲዝቱም ተደምጠዋል። ስለ ጠላቶቻችን መልእክት ሊሆን የሚችለው በትጥቅ፣ በአመራር፣ በልምድ፣ በአደረጃጀት በሁሉም መንገድ ማስተማማኝ የሆነ ኃይል ተገንብቷል። በየጊዜ ብዙ በሺዎች 10 ሺዎች የሚቆጠሩ ወጣቶች መከላከያን መርጦ ይገባሉ። ስለዚህ ተቋማችን አሁንም በአስተማማኝ መንገድ ላይ ነው ያለው። በተለይ የኤርትራ ነጻነት ላለመስጠት በተካሄደውና እሱ በተማረከበት የ30 ዓመታቱ ጦርነት ከነጻነት በኋላ ደግሞ የኤርትራን ሉዓላዊነት ለመድፈር በቃጣው የ2 ዓመታት ጦርነት በከፍተኛ የጦር አዛዥነት ማዕረግ ተሳትፎ የኤርትራ ጠንካራ ክንድ ሰራዊቱን ባሽመደመደው ጊዜ ከቴሌቪዥን መስኮት በመቅረብ ለወራሪ የሚሰጠውን መድኃኒት መዋጡን ተጨፈጨፍን በማለት ሽንፈቱን አምኖ የተናገረው የቀድሞ የሻዕቢያ ምርኮኛ የዛሬ ጄኔራል ባጫ ደበሌ ድንቄም እሱ መድኃኒት ሰጭ ሆነና እንዲህ በማለት በማረከው ሕዝብና መንግሥት ላይ ሲዝት ተደምጧል። እስኪ በቅድሚያ በ2000 ዓመተ ምህረት የቡሬው ጦርነት የኤርትራ መንግሥት ለወራሪ ኃይሎች የሚያቀምሳቸውን ምስ ካጣጣመው በኋላ የተናገረውን እናዳምጥ። ተጨፈጨፍን፣ አንድም ቦታ ፈቀቅ ማድረግ አልቻልንም። ያዳቆነ ሰይጣን ሳይቀስ ሳይለቅም እንዲሉ ግን ሁለቴ በሻዕቢያ የተሰጠው የቅጣት መድኃኒት አላሰማ ያለው ይኸው ውርደት የማያሳፍረው ምርኮኛ ጀነራል አይኑን በጨው አጥቦ ድንቄም ፈዋሽ መሆን አማረውና ለሁሉም ረመዲ ማለት ምስሉን እየሰጠን ያሻንን እናደርጋለን ብሎ ሲናገር በሱ ምትክ ተመልካቹ ነበር ያፈረለት። መታወቅ ያለበት 130 ሚሊዮን ሕዝብ ያለበት ሀገር ነው። ለሁሉም የየራሱን ረመዲ አስተካክለሽ ሰጠሽ፣ መድኃኒት ሰጠሽ፣ ወደሚፈለገው ቦታ መሄድ ይቻላል። ጠቅላይ ሚኒስትሩ ከ2 ዓመታት በፊት ተጠንስሶ ሲብላላና በባለሥልጣናቱ በጦር አዛዦቹና በቅጥረኛ ልሂቃኖቹ አማካይነት በተዘዋሪ መንገድ ሲያስነግረው የቆየውን ሁሉ
ራሱ በእነዚያው ለአፍታም ተለይቷቸው በማያውቁት የሀገሪቱ መገናኛ ብዙሃን አማካይነት መሰሪ ዓላማውን ዘርግፎ በመናገሩ የዚህ በኤርትራ ላይ በማነጣጠር ሲለቀቅ የቆየው የባህር በር ጥያቄ ምንጭና አንቀሳቃሽ ሞተር እሱ መሆኑ የአደባባይ ምስጢር ሆነ። ሚሊዮን% እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም፣ ማንም ፈለገም አልፈለገም። ይህ በአንድ ወቅት ከኤርትራ ሕዝብ ጋር ታርቀን ባይሆን ኖሮ ምን ይውጠን ነበር? የኤርትራ መንግሥትና ሕዝብ የኢትዮጵያ የቁርጥ ቀን ሰዎች ናቸው ብሎ ባወዳደሰበት አንደበቱ የኤርትራን ሕዝብ ብዛት ጥቂትነት በአሃዝ እየጠቀሰ ሲመጻደቅበት የተደመጠው ቃላባዩ ጨቅላ መሪ ሀገሩ ያንን ያመሰገነውን የኤርትራን ሕዝብና መንግሥት አንጡራ ሀብት የሆነውን የባህር በር ለመንጠቅ የተሟላ ብቃትና ችሎታ እንዳላት በልበ ሙሉነት ደንፍቷል። ቀይ ባህር መልሶ ለመጠየቅ የሚሰጋ የሚጠራጠር ትውልድ መፈጠሩ የስነ ልቦና ስብራት አካል ነው። አንችልም ብሎ ነው የሚያስበው። እኔ ላረጋግጥላችሁ እወዳለሁ፣ ኢትዮጵያ ትችላለች። ይህ በሁኔታ ግጥምጥሞሽና አገሪቱ ውስጥ ተፈጥሮ በነበረው የነባር ፖለቲካዊ ድርጅቶች አመራር የሥልጣን ሽኩቻ ሳቢያ በተፈጠረው ክፍተት በለስ ቀንቶት የኢትዮጵያ ጠቅላይ ሚኒስትር ለመሆን የበቃው ጠቅላይ ሚኒስትር ገና ሥልጣኑ ሳይጠና ነበር ከኤርትራ ጋር ሰላማዊ ግንኙነት ለመመስረትና የሁለቱን አገራት ግንኙነት ወደ ቀድሞ ሁኔታው ለመመለስ ዝግጁ መሆኑን ወደ ኤርትራ መንግሥት አማላጅ ላከው። በፖለቲካው ዓለም የረጅም ጊዜ በሳል ተሞክሮ ያለው የኤርትራ መንግሥት ግን አማላጅነቱን በጥርጣሬ ስላየው በዚሁ ሰው ላይ ሙሉ እምነት አልነበረውም። ማኒንገር የነበረ እንዲሉ በዚህ ጉዳይ በአብይ ለአማላጅነት የተላኩት አንጋፋው ፖለቲከኛ አንዳርጋቸው ጽጌ ይህን አስረግጠው ገልጸውታል። በዚህ ደረጃ መር ላይ ተተክለው የሚሰሩ ሰዎች ስለሆኑ እንደ አብይ አይነቱን ቀጣፊ እዚህ በኋላ አምነው፣ ምክንያቱም ከመጀመሪያው ጀምሮ እነሱ እሱን አምነው የሰሩት በጣም ብዙ ነገር አለ። እምነት አይደለም፣ እኔ በተወሰነ ደረጃ እናግሬያቸዋለሁ። ቤኔፊት ኦፍ ዘ ዳውት ሰጠነው ነው የሚሉት ያለው። ሂ ቲንክስ እነሱ እሱ ስማርት ነኝ ብሎ እያሰበ ነው ብለዋል እነሱ። አሁን ግን መጀመሪያ የሰጠነው እኛ ይሄ ሰው እድል እንስጠው ነው ያለው። ደግሞ እድልም ሰጥተውታል። እኔን ሲልከኝ ወደ ኤርትራ የመጀመሪያ ጊዜ በህይወት የተላላኪ ሆኜ የማውቀው ለአብይ ነው። በቃ ወደ ኤርትራ የተላኩት ለማንም ለሻቢያም ተላላኪ ሆኜ አላውቅም፣ ለሌላም መንግስት ተላላኪ ሆኜ። አብይ ግን መልእክተኛ አድርጎ ሲልከኝ ተላላኪ ሆኜ ወደ ኤርትራ መልእክት ያደረስኩት ነኝ። በላከኝ ሰዓት ላይ የሰጡት መልስ መነጋገር እንፈልጋለን፣ እንደዚህ ማድረግ እንፈልጋለን ሲል ባድሜንም እንሰጣለን የሚለውን ጠይቄዋለሁኝ። የአልጀርስ ስምምነት ታከብራለህ ወይ ስለው አዎ ስራ አስፈጻሚ ወስኗል እናከብራለን ንገራቸው ነው ያለኝ። ምክንያቱም ትልቅ ኢሹ እንደሆነ ስለማውቅ የኤርትራን መንግስት ለማናገር ይህን መልስ ይዤ መሄድ አለብኝ። ስነግራቸው ግዴለህም፣ አሁን ያለህበት ሁኔታ አስጨናቂ ነው፣ አልተረጋጋህም፣ እኛ የቀረበልንንም ባድሜን እናስረክባለን የሚለውንም ኦፈር እንደ ፕሮፓጋንዳ አድርገን አንጠቀምበትም፣ ራስን አረጋጋ፣ ስልጣንን ኮንሶሊዴት አድርግ፣ እዛ ሀገር ውስጥ ያለውን ስራህን ስራ የሚል መልእክት ነው መልሰው ንገረው ብለው የነገሩኛል። እንደዚህ በዚህ ደረጃ ነው እንግዲህ የጀመሩት። ከዛም በኋላ አሜሪካኖች ይጉበት፣ ዩሮፒያን ይጉበት፣ የአረብ ቄሶች ሼኮች ይጉበት አላሉም ያሉ። ቀጥታ ይሄን ሰውዬ አምነው በእኔ በኩል ንገረው ሰኞ ሰው መላክ እንፈልጋለን ወደ ኢትዮጵያ ነው ያሉት ያለው። በዋትስአፕ አለ ሴቭ አድርጌዋለሁ ለታሪክ። ይሄ መልእክት ልከው ያለምንም ፎርማሊቲ ወደ ኢትዮጵያ እነ የማነና የውጭ ጉዳይ ሚኒስትሩ ሰዎች የመጡበት ሁኔታ ነው የተፈጠረው። የቶሃል ብዙ ኢንቨስትመንት የተደረገበት የሰላም ኮንፈረንስ ምናምን ነገር ነከለ የገቡበት የተባለ ነገር የለም። ይታመናል ወይ የሚል ጥያቄ ጠየቁኝ። በቃ የጠየቁኝ ጥያቄ ይሄንን ነው። የኤርትራ መንግስት ጥርጣሬ ትክክል እንደነበር ጋር ለመሆን ረጅም ጊዜ አልፈጀም። አስቀድማችሁ ስትከታተሉት እንደቆያችሁት የአልጀርስ ስምምነትን እንደሚቀበል በቅድመ ሁኔታ የገለጸው እክል ባጋጠመው ወቅት ከገደል አፋፍ ላይ ደርሶ የነበረውን ስልጣኑን የታደገለትን የኤርትራ መንግስት ያመሰገነው ጠቅላይ ሚኒስትር ውስጣዊ ማንነቱን ሸፍኖበት የነበረው ጭንብል ሲገለጥ ባለውለታውን የኤርትራ መንግስትና ሕዝብ በመካድ ባህሩና ወደቦቹን ለመንጠቅ በተላላኪነት ለተንበረከከለት ኃይል ዱለታ አባሪና አስፈጻሚ ለመሆን ቆረጠ። ይህን በቅጡ የተገነዘቡ ኢትዮጵያውያን ያ ሁሉ አስቀድሞ የሰማችሁት ከጠቅላይ ሚኒስትሩ እስከ ወታደራዊ አዛዦችና ባለሥልጣናት በኤርትራ ላይ ያስተጋቡት የነበረው ፉከራና ድንፋታ ባዶ ቱልቱላ መሆኑን ከመናገር አልተቆጠቡም ነበር።
ይህን ሁኔታ ከጅምሩ በቅርበት ሲከታተሉ የነበሩ ኢትዮጵያውያን ምሁራን በአሁኑ ጊዜ የብልጽግና ፓርቲ አይደለምና በኤርትራ ላይ ጦርነት ሊከፍት ስልጣን ከእጁ እያመለጠችበት መሆኑን ነው የሚገልጹት። የኢትዮጵያ ወቅታዊ ሁኔታ እንግዲህ በጣም የሚያሳዝን ነው። ነገር ግን ስርዓቱ እየፈረሰ መሆኑን የሚያሳይ በፍጥነት ነው እየሄደ ያለው። እኛ መገመት እንኳን በማንችል ደረጃ በጣም ስርዓቱ እየፈረሰ መያዣ መጨበጫ አጥተው ብዙ ነገር እያደረገ ነው። የተለያዩ የሀገሪቱ የማህበራዊ ሚዲያም ሆነ የግል ቴሌቪዥን ስርጭቶችም በውድም በግድም የባህር ባለቤት መሆን አለብን በማለት የዘመናዊ የጦር መሳሪያ ባለቤትና በወታደራዊ ሳይንስ የሰለጠነ ብዛት ያለው የማይበገር ዘመናዊ ሰራዊት ገንብተናል በማለት ከዛሬ ነገ በኤርትራ ላይ ጦርነት እከፍታለሁ ሲል የነበረውን የአብይ አህመድ ስርዓት የድንፋታ ምላሱን ሰብስቦ ቀስ በቀስ ከጦርነት ማፈግፈግ ብቻ ሳይሆን ከኤርትራ ጋር እንዲያስታርቁት ባለስልጣናቱን ወደ ተለያዩ ሀገራትና ዓለም አቀፍ ተቋማት እየላከ መሆኑን ነው የሚገልጹት። ቸራውሌን በሚል ጸሎት የማይጀምሩት ብልጽግናዎች የአገዛዝ ፍልስፍናቸው ጠብ ያለሽ በዳቦ የሚል በመሆኑ በባህር በር ሰበብ ከኤርትራ ጋር ጦርነቱን ለመጀመር መሳሪያና ሰራዊት ሲያስገቡና ሲያሰለጥኑ ሰንብተዋል። በአብይ አህመድ አገዛዝ የሚካረር እንጂ የሚረግብ ቅራኔ ኖሮ አያውቅም። የሚባባስና የሚበራከት እንጂ የሚቀንስና የሚፈታ ቅራኔም ታይቶ አይታወቅም። ስለዚህም በዲፕሎማቶቹ በኩል ያሳያቸው ነጭ ባንዲራ ያውለበለበ የመሸሽ ምልክቶች አብዝቶ በፈጠረውና ባካረራቸው ቅራኔዎች ተወጥሮ ከባድ ጭንቀት ላይ ስለወደቀ የዘየዳቸው ማዘናጋዮች ብቻ ናቸው። ከያቅጣጫው በተነሳበት ተቋሙ የተጨነቀው የብልጽግናው መንግስት ከ2012 እስከ 2014 ዓ.ም ድረስ ያጀበው መንጋ ዛሬ አብሮት እንደሌለ ተገንዝበዋል። እንኳን ህዝቡ አብይን አሻገሪ ሙሴያችን ሲለው የነበረው የትናንቱ ተደማሪ ልሂቅም ከጎኑ አለመኖሩን አረጋግጧል። አንድ አሰብን ሌላ ጊዜ ደግሞ ኤርትራና የባህር በሯን አመጣለሁ እያለ ሊሰብከው የሞከረው ልሂቅም አልሰማህም ብሎታል። እንደገና በትግራይ ላይ ጄኖሳይድ ለመፈጸም የሚያሳየው ፍላጎትም ከሁሉም ወገን ከባድ ቁጣና ተቃውሞን ቀስቅሶበታል። የፋኖ መሪዎች በትግራይም ሆነ በኤርትራ ህዝብ ላይ የሚካሄድን ጦርነት እንደሚቃወሙ በይፋ አሳውቀዋል። የኦሮሞ ነጻነት ሰራዊትም ለባህር በር ተብሎም ይሁን ትግራይን ለማንበርከክ የሚካሄድን ማንኛውም ትንኮሳ እንደማይቀበል አሳውቋል። በዚህ የተነሳ አብይ አህመድና የወንጀል ግብረ አበሮቻቸው ሊከፍቱት ላቀዱት ጦርነት ሆ ብሎ የሚነሳባቸው እንጂ ሆ ብሎ የሚያጫፍራቸው ወገን እንደሌለ ተገንዝበዋል። ጦርነቱ ከተቀሰቀሰ መጥፊያቸው እንደሚሆንም ገምተዋል። አንዴ ከግድቡ ወደ ወደቡ፣ ሌላ ጊዜ ደግሞ በውድም ይሁን በግድ የባህር በር ለማምጣት ግማሽ መንገድ ተጉዘናል እያሉ ጆሮአችን እስኪግል እንዳላደነቆሩን ጀነራሎቻቸውን በተጎለቱበት የሚያስቀር የፕሮፓጋንዳ ሽሽት ጀምረዋል። ጦርነት መለኮስ የውሃ ቧንቧ መክፈትና መዝጋት ያህል ቀላል የሚመስላቸው አብይ አህመድ ሳይፈቅዱ ሽሽቱ ሊጀምር አይችልምና የዲፕሎማቶቹ ነጭ ባንዲራ ከጠቅላይ ሚኒስትሩ የተሰጣቸው እንደሆነ ለመገመት አይከብድም። በአሁኑ ጊዜ ጨቅላው ጠቅላይ ሚኒስትር ራሱ ዘው ብሎ ከገባበት መመለሻ የሌለው ቅርቃር ውስጥ ገብቶ በመጨናነቁ ትናንት የተናገረውን ለመድገም ከማይችልበት ደረጃ ላይ ይገኛል። አንቺው ታመጪው አንቺው ታሮጪው እንዲሉ ከመሬት ተነስቶ ፋይሉ ተዘግቶ ያለቀለትን ጉዳይ ለተጠቃሚነት የተከፈተለትን እድል ረግጦ የባህር በር ባለቤት መሆን አለብን በማለት የደነፋው ራሱ ሲሆን በወታደራዊ ኃይል የባህር ባለቤት ከመሆን የሚያግደው ምንም አይነት ኃይል እንደሌለ በዛቻ ሲደነፋ ነበር የተደመጠው። ቀይ ባህርን ኢትዮጵያ ለማጣት 30 ዓመት ከዚያ በላይ የወሰደ ትግል ነበር። ታውቃላችሁ፣ በ30 ዓመት ትግል ውስጥ በብዙዎች ርብርብ ነው ኢትዮጵያ ያጣችው። ሌላ 30 ዓመት ያስፈልጋታል ብዬ ግን አላስብም። ሰንበትበት ብሎ ደግሞ ከድንፋታው ቀነስ በማድረግ ወደ አማላጅነቱ በማጋደል የባህርን ጉዳይ በተመለከተ እባካችሁ አወያዩን ለማለት ጊዜ አልፈጀበትም። በሰላም በዓለም ሕግ መሰረት ኢትዮጵያን ከዘጋት በርና ድሃ ካስባላት መጠሪያዋ መገላገል አለባት ብለን ስለምናምን በየትኛውም መድረክ ከኢትዮጵያ ጋር በሰላማዊ መንገድ ለመነጋገር የሚፈቅድ አካል ካለ እጃችን ከምን ጊዜውም በላይ የተዘረጋ ነው። እዚህ ላይ ማንሳት የምንፈልገው የኤርትራ መንግስት ከነባራዊ ሁኔታ የተለየ ነገር ባላጋጠመው ሁነት በምን ጉዳይ ላይ ነው የሚወያየው የሚል አንኳር ጥያቄ ነው። ለመወያየት ቀድሞ ነገር
የሚያወያይ ጉዳይ ሊኖር ይገባል። የኤርትራ መንግሥት ከማንኛውም ሌላ እርምጃ በፊት በውይይት ላይ የሚያምን በመርህ የሚጓዝ ከነፈሰ ጋር የማይነፍስ ጠንካራ አመራር ያለው መንግሥት ነው። ሲወያይ ግን በምን ጉዳይ፣ ምን ለማስገኘት፣ ለውይይት የሚጋብዘው ምክንያትስ ምንድን ነው ለሚሉና ለሌሎች መሰል ጥያቄዎች አጥጋቢ መልስ ያገኘ ብቻ ነው። እንደ አብይ አይነት ውሸታም የለየለት ውሸታም እኮ ነው። በጣም ሰሞኑ ሪቴት እያደረገ የመጣ ነገር አለ ውሸታም የምልበት ምክንያት እና ማን እንደሆነ ምን እንደሆነ በዝርዝር የኤርትራ መንግስት ባወቀበት ሁኔታ ከእንዲህ አይነት ሰውዬ ጋራ ሁለተኛ ተመልሶ ወንበር ላይ ተቀምጦ ሰላማዊ በሆነ መንገድ ችግሮች እንዲፈቱ ወይ ሌላ ምናምን በሚል ተረትና ጨዋታ ውስጥ ይገባል የሚል እምነት የለኝም። በምንም ማለት ለሀያ ስንት ዓመት እኮ ሰላምም ወይም ጦርነት የሌለው ሁኔታ ውስጥ እኮ ኢትዮጵያና ኤርትራ የተቀመጡት እኮ የመነጋገር እድል ምናምን ነገር እኮ በሌሎችም ሳይለመኑ ወይ ሁኔታ ይመቻች ሳይባል ቀርቶ አይደለም። መሰረታዊ የሆነ የመርህ ጥያቄ ኤርትራ ስላነሳ ነው። በአልጀርስ ስምምነት መሰረት የተወሰነው ውሳኔ ተግባራዊ ያለምንም ቅድመ ሁኔታ፣ ምክንያቱም ቅድመ ሁኔታ ያለውም ያ ውሳኔ ማስረከብ ነው የሚለው ያለው እና ባድመን ነው ደግሞ ሌላ አይደለም። ስዩም መስፍን ኢትዮጵያ አሸንፋለች ብሎ ውሸት የተናገረበትን ቦታ ፍርድ ቤቱ ለኤርትራ ነው የወሰነው። ያንን አስረክቡን፣ ያንን ሳታስረክቡን ሌላ አይነት ወሬ ከናንተ ጋር አናወራም እኮ መለስ 5 ቅድመ ሁኔታዎች ያስቀመጠ። ያንን ለማስመለስ ቅድመ ሁኔታዎቹን ተውና መጀመሪያ ውሳኔውን የፍርድ ቤቱን ውሳኔ ፈጽምና ከዛ በኋላ በፈለከው ጉዳይ ላይ እንነጋገራለን አሉት። በዚህ ደረጃ መር ላይ ተተክለው የሚሰሩ ሰዎች ስለሆኑ እንደ አብይ አይነቱን ቀጣፊ እዚህ በኋላ አምነው፣ ምክንያቱም ከመጀመሪያው ጀምሮ እነሱ እሱን አምነው የሰሩት በጣም ብዙ ነገር አለ። ኢትዮጵያ እጅግ በጣም ብዙ የተማሩና የተመራመሩ ዜጎች ያሏት ሀገር ናት። መጥፎ ዕድል ሆነና ግን እነዚህ አንቱ የተባሉ ትላልቅ ምሁራን በሀገራቸው ለመኖር የሚያስችላቸው ምቹ የፖለቲካ ሁኔታ በማጣታቸው በውጭ ሀገራት እየኖሩ ነው። ያም ሆነ ግን እንደ አብይ አህመድ የመሰለ ቀላል መሪ በሕዝባቸውና በአገራቸው ላይ እያደረሰ ያለውን አገርና ትውልድን የሚያጠፋ ተግባርን በመቃወም ወደ ተለያዩ ተጽዕኖ ፈጣሪ መንግስታትና ዓለም አቀፍ ድርጅቶች እየተሯሯጡ ባሉበት ሁኔታ አንዳንድ ምሁርነታቸውን ለከርሳቸው የሸጡ በአገር ውስጥ የሚገኙ የምሁራን ደናቁርት የዚህ ጨቅላ በቀቀን ሆነው በጥፋት ጎዳናው አብረው ሲያዘግሙ ከማየት በላይ የሚያሳዝን ነገር የለም። ከነሱ አንዱ ይህ ነው። በምንዳ የተሸጠ ለመሆኑ የሚያሳብቅበት ደግሞ የኤርትራን ሉዓላዊነትና አገርነት ለመሰረዝ የሚያስችል አቅምና ሞራል እንዳለው ለመናገር መዳዳቱ ነው። ኢትዮጵያ የምትባይ አገር ወደዚህ ጋር አደርሽም ስትለኝ በመጀመሪያ አንተን ለአገርነት ያበቃሃል። የ30 ዓመት ትግልህ እንደተጠበቀ ሆኖ ግን በዓለም አቀፋዊ ኢንተርናሽናል ሲስተም ሩል ቤዝድ በህግ ላይ ለተመሰረተው ዓለም አቀፋዊ ስርዓት የምትመራ እንድትሆን እርሾ የሆነህን መነሻ የሆነህን እውቅና እኛ ነን የሰጠነ። በሩል ቤዝዱ ኢንተርናሽናል ሲስተምም እየተዳደርክ አይደለም፣ አንተ ብቻ ሳትሆን በአካባቢህም ሌሎች እንዲተዳደሩ አዋኪ የሆንክ ነው። ስለዚህ ለኢትዮጵያ ሰላም ብቻ ለከባቢውም ሰላም ስንል ሪኮንሲደር ልናደርገው እንችላለን እውቅናችን ነው። የተከበራችሁ ተከታታዮቻችን የኢትዮጵያ ጠቅላይ ሚኒስትር ጨምሮ የብልጽግና ባለስልጣናት ለጦርነት ሲደነፉ እንዳልቆዩ የወጠራቸው ትዕቢት ተንፍሶ ሐቀኛ የማንነት ደረጃቸውንና የማድረግ አቅማቸውን ካጤኑ በኋላ ራሳቸው ደንፍተው ራሳቸው እንወያይ ማለትን ጀምረዋል። ነገ ምን እንደሚሉ ደግሞ ነገ እስኪነግረን ድረስ እነዚህ በኤርትራ ላይ ጦር ሲሰብቁና ኤርትራን ሲያጠቁ የነበሩትን ጉዶች የተመለከተ አንድ አገር ወዳድ ዜጋ በተናገረው ቁም ነገር አዘል ንግግር ፈገግ እንድትሉ በመጋበዝ እንሰናበታለን። ሰላም ጤና ይስጥልን።